ሰላም ጤና ይስጥልኝ። ዛሬ አንድ መራራ እውነት ልንገራችሁ። በወንድና በሴት ግንኙነት ውስጥ ፍቅር ሊጠፋው ይችላል፣ ናፍቆት ሊቀንስ ይችላል። ነገር ግን እነዚህ ነገሮች በሂደት ሊመለሱ የሚችሉ ናቸው። ንቀት ግን አንዴ ከመጣ ያ ግንኙነት የመጨረሻው መጀመሪያ ላይ ደርሷል ማለት ነው። አንድን ሴት አንዴ ከናቀች መልሰ እንድትወድህ ወይም እንድታከብር ማድረግ ፈጽሞ የማይቻል ነገር ነው። ብዙዎቻችሁ ፍቅር እያሳየኋት ነው ወይም ለሷ ስል እየተለወጥኩ ነው ብላችሁ የምታደርጓቸው ነገሮች እሷ ጋር ሲደርስ ግን እንደ ደካማነትና እንደ ሴትነት ባህሪ ነው የሚቆጠሩት። ዛሬ በሁሉም ሚዲያ ወንድነትን ዝቅ የሚያደርጉና ሴቶች በንቀት እንዲያዩ የሚያደርጉ አራት ስውር ባህሪያትን በጥልቀት እናያለን። በተለይ አራተኛው ነጥብ 90% ወንዶች እንደ ትልቅ የፍቅር መገለጫና አድርገው የሚቆጥሩት ግን ግንኙነታቸው የሚገድል ትልቅ ወጥመድ ነው። ቪዲዮ ላይክ በማድረግ ይጀምሩ። አንደኛ፣ ስሜታዊ አለመረጋጋት። ይህ መጀመሪያው ወንድነትን የሚያሳጣ ባህሪ ስሜታዊ አለመረጋጋት ነው። ሴቶች በተፈጥሯቸው ስሜታዊ ናቸው። ለዚህም ነው በህይወታቸው ውስጥ እነሱን የሚያረጋጋ እንደ አለት የጸና መሪ የሚፈልጉት። አንተ ግን በትንሽ ነገር የምትቆጣ፣ የምታለቅስ ወይም ስሜትን መቆጣጠር አቅቶህ የምትጨቃጨቅ ከሆነ አንተ ለሷ ሌላ የሴት ጓደኛ ነው የምትመስላት። በትንሽ ነገር የምትደነግጥና የምትረበሽ ከሆነ ይህ ወንድ ነገ ትልቅ ችግር ቢመጣ እንዴት ሊጠብቀኝ ይችላል የሚል ጥያቄ በውስጧ ይፈጠራል። ባህሪህ እንደ አየር ሁኔታ የሚቀያየር ከሆነ እሷ በአንተ ላይ እምነት ታጣለች። እምነት በሌለበት ቦታ ደግሞ ንቀት መንገስን ይጀምራል። ጠንካራ ወንድ ስሜት የሌለው ሳይሆን ስሜቱን መቆጣጠር የሚችል ነው። ሁለተኛ፣ ውሳኔ ማጣት። ሁለተኛ ነጥብ ውሳኔ ማጣት ነው። ብዙ ወንዶች ዴሞክራሲያዊ ወይም ጥሩ ሰው ለመምሰል ሲሉ ሁሉንም ውሳኔ ለሴቷ ይተዋሉ። የት እንብላ ስትልህ አንቺ ምረጪ፣ ዛሬ ምን ስራ ስትልህ አንቺ ደስ እንዳለሽ። ይህ ለሷ የሚነግራት አንድ ነገር ብቻ ነው፣ እኔ መምራት አልችልም፣ አንቺ ምርኝ ያልካት ነው። ሴቶች የሚመራቸው ወንድ እንጂ እያንዳንዱን ውሳኔ ለእነሱ የሚተው ወንድ ማክበር ይከብዳቸዋል። ትናንሽ ውሳኔዎች እንኳን መወሰን አለመቻልህ ወንድነትን ያሳስባል። እርግጥ ነው የሷን ሀሳብ አንዳንዴ መስማት አስፈላጊ ነው። ነገር ግን የመጨረሻው ውሳኔ የምትወስነው አንተ መሆን አለብህ። መሪ ከሆንክ ትከበራለህ፣ ተከታይ ከሆንክ ግን ትናቃለህ። ሶስተኛ፣ ስለ ሌሎች ወንዶች ማውራት ወይም መቅናት። ሶስተኛ ባህሪ ስለ ሌሎች ወንዶች ማውራት ወይም በሌሎች ወንዶች መቅናት ነው። እሷ ሌላ ወንድ ስታደንቅ አንተ የምትናደድ ወይም ያንን ወንድ ዝቅ አድርገህ የምታወራ ከሆነ ኢንሴክር መሆንን በይፋ እየነገርካት ነው። ጠንካራ ወንድ ከማንም ጋር ራሱን አያወዳድርም። አንተ ግን ሌላውን ዝቅ ለማድረግ ስትሞክር አንተ ራስህ በሰው አይን ዝቅ ትላለህ። ያ ወንድ እኮ ሀብታም ስለሆነ ነው ወይም እሱ እኮ እንዲህ ነው እያልክ ሌሎችን የምትተች ከሆነ እሷ የምታዩ ያንን ወንድ ሳይሆን ያንተን በራስ መተማመን ማጣት ነው። እውነተኛ ወንድ በራሱ ማንነት ይተማመናል። ሌላው ወንድ ምን ስራ አልሰራ ግድ አይሰጠውም። ትኩረትህ በሌሎች ላይ በሆነ ቁጥር የራስ ዋጋ እየቀነሰ ይሄዳል። አራተኛ፣ ድንበር ማጣት። አራተኛውና ትልቁ ስህተት አይሆንም ወይም ነው ለማለት መፍራት ነው። 90% ወንዶች እሷን ላለማጣት ሲሉ ብቻ ያላመንበትን ነገር ሁሉ እሺ ይላሉ። የራሷን ስህተት እንኳን ልክ ነሽ ብለው ይስማማሉ። እዚህ ጋር በደንብ አዳምጡኝ። የራሱን ድንበር ወይም ባውንደሪ የሌለው ወንድ በፍጹም ሊከበር አይችልም። አንተ ሁሉም ነገር እሺ የምትላት ከሆነ አንተ ለሷ ወንድ ሳትሆን አገልጋይ ነህ። ሴቶች በአእምሯቸው ውስጥ የሚፈትኑ ሺት ቴስት አንተን ለመጥላት ሳይሆን ይህ ወንድ ለራሱ ክብር አለው ወይስ ለእኔ ሲል ክብሩን ይጥላል የሚለውን ለማወቅ ነው። የማትስማማበትን ነገር ካለ አይሆንም ለማለት አትፍራ። የራሳቸውን ሕግ የሚያስከብሩና አይሆንም የሚሉ ወንዶች መጀመሪያ ላይ ሊያስቀይሙ ይችላሉ። ነገር ግን በመጨረሻ የሚከበሩትና የሚወደዱት እነሱ ናቸው። ወንድነት ማለት ትልቅ ጡንቻ ወይም ብዙ ገንዘብ ብቻ አይደለም። ወንድነት ባህሪ ነው። እነዚህ አራት ነገሮች የምታደርግ ከሆነ ዛሬውን ቆም ብለህ አስብ። በንቀት ከምትታይ በማንነትህ ተከብረህና ተፈርተህ መኖር ይሻላል። የዛሬ ቪዲዮ ለእያንዳንዳችሁ ላይዋጥላችሁ ይችላል። ነገር ግን እውነታው ይሄ ነው። ቪዲዮ ከተመቻችሁ ላይክ በማድረግ ቤተሰብ ይሁኑ። እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ ውስጥ ከምንገናኝ ቸር ያቆየን።